ከየት እንደምጀምርላችሁ አላውቅም፣ ግን መጀመሪያ እንድታምኑ ስለሆነ መፈልገው ከጎን ላለው ሰው እምነት በለ ከመስማት ነው። በሰማኸው ነገር ላይ ነው እምነት የሚሆንልህ በለ። እምነት ደግሞ በለ በእርሱ ላይ ነው በለ። እምነታችን በማ ላይ ነው? በእርሱ ላይ ነው። እሱን ነው የምናምነው። እሱን ስናምን ደግሞ አብረነው በአሰራሩ ነው የምንሄደው። ለምሳሌ ያመንኩት ጌታ በውሃ የሚሰራውን ሳውቅ አብሬው ከሱ ጋር አሰራሩን ተከትዬ እሄዳለሁ። ለምን? አሰራሩ እንደዛ ስለሆነ። ኤልሳ የሚገርማችሁ ከኤልያስ እጥፍ መንፈስ ያረፈበት ሰው ነው። ኤልያስ በቃል ነው የሚሰራው። ሁሉን ነገር ኤልያስ ሲጠየቅ እንዲህ ይሆናል ይላል። ዝናብ አይዘንብም ይላል፣ አይዘንብም። ይዘንባል ይላል፣ ይዘንባል። እሳት ይውረድ ይላል፣ እሳት ይወርዳል። ኤልሳ ይናገራል፣ ይሆናል። ምን ይለዋል? ከአፌ ቃል በቀር ይላል። ኤልያስ ማለት ነው። ኤልያስ ይናገራል፣ ይሆናል። እንዲህ ይሆናል ሲል ሆነ ማለት ነው። ሲጀምርም ከአፌ ቃል በቀር እግዚአብሔር አንዳች አያረግም። በፊቱ የምቆም ሕያው እግዚአብሔር። ዝናብ አታዩ ማለት ዝናብ አላዩ። ኤልሳ ላይ ስትመጡ ግን በምልክት ነው የሚያደርገው። የሱ ደግሞ ይለያል። እንደ ኤልያስ በቃል አይደለም፣ ግን እጥፍ መንፈስ ነው ያረፈበት እኮ። ዘሴም ስፒሪት ነው ያለው። ያንኑ መንፈስ ኤልያስ ላይ የነበረው ነው ያረፈበት። አሰራሩ ልዩ ልዩ ነው። እና በኤልሳ ዘመን ስታዩ ለምሳሌ ንዕማን የሚባለው ለምጻም ሲመጣ ኤልሳ ወደሱ አልሄደም። ላከለት ቃል እንዲህ አለ፣ ዮርዳኖስ ወንዝ ውስጥ 7 ጊዜ ብቅ ጥልቅ በል። የኤልሳ ባሪያ መጣና ንዕማን 7 ጊዜ ወንዝ ውስጥ ብቅ ጥልቅ በል ተብለሃል። ምልክት ነው። ንዕማን የጠየቀው ልክ እንደ ኤልሳ እንደ ኤልያስ ብታረግልኝ ብሎ። ለምን? ወደሱ ስመጣ የአምላኩን ስም ጠርቶ ዳብሶኝ ድነሃል ቢለኝ። ይሄ በምልክት ነው የሚሰራው። ግን ያው መንፈስ ነው ያለበት። ኤልሳ ሌላ ቦታ ላይ ወንዙ ያስጨነግፋል ተብሎ ሲጠየቅ ጨው አምጡልኝ አለ። አንተ ወንዝ ከዛሬ ጀምሮ ተፈውሳል አላለም። ጨው በማሰሮ አምጡልኝ አለ። ጨው አመጡለት። ጨውን ጨመረውና እግዚአብሔር ይላል ውሃውን ፈውሼዋለሁ። ምልክት ነው ያደረገው። በምልክት ነው የሚሰራው ኤልሳ። ሌላውን 14 ተአምር ነው ያደረገው። 13 ነው። 14ኛው በመጽሐፍ የተጻፈው ማለት ነው። 14ኛው አጽሙ የሞተ ሰው ነክቶ ሰውየው ምን አለ? ተነሳ። 14ኛው ምልክት ማለት ነው። 13ቱን ስትመለከቱ በምልክት ነው የሚሰራው። ለምሳሌ ያቺ ሴት ባለዕዳ ልጆቼን ሊወስድ ነው ስትል እቤትሽ ምን አለ አላት? ማሰሮ ዘይት ገልብጬው አላት። ማሰሮውን ዘይት ወደ ብዙ ዘይት ገንቦች፣ ትላልቅ እንስራዎች ገለበጠችው። ምልክት ነው። ሄዳችሁ የቀሩትን ታምራቶች ከኤልሳ ማየት ትችላላችሁ። ኤልያስ ይናገራል፣ ይሆናል። ኤልሳ ደግሞ ምልክት አርጉ ይላል፣ ይደረጋል፣ ይሆናል። ታሳውሳላችሁ? ዛፍ የቆረጡ መጥረቢያ ወድቆባቸው እንጨት ቆረጠና ጣለው። እንጨቱ ሲወድቅ ብረቱ ተንሳፈፈ። ታስታውሳላችሁ? ቅጠል ቀቅለው ሞት አለበት ሲሉ ዱቄት አምጡ አለ። ዱቄቱን አምጦ ከተተው፣ ሞት ተዋጠ አለ። ኤልሳ ያደረጋቸው ነገሮች ምልክት አላቸው። ከጎን ላለው ሰው ከመንፈስ ጋር አብረ ፍሰስ በለው። የእግዚአብሔር አሰራር በለው ሲገባ
ምልክት አድርገህ ተጠቀምበት በለው። ምልክት እምነታችሁ በእግዚአብሔር ላይ ከሆነ እግዚአብሔር የሰው ልጆች ለመባረክ ከተጠቀመባቸው የፍሬያማነት መንገዶች ፍሬያማ እንድትሆን ምን አይነት መንገድ ተጠቅሟል እግዚአብሔር? ኑሮን ለመፈወስ፣ የእጅን ስራ ለመፈወስ፣ ቤትን ለመፈወስ፣ ህይወትን ለመፈወስ ምን ተጠቅሟል? አሰራሩ ምንድነው? ሰው ሰክሰስፉል እንዲሆን ከእግዚአብሔር ጋር አብሬ ነኝ ካለ የእግዚአብሔር የመከናወን የማፍራት የመለምለም የመበልጸግ ሚስጥር በውሃ ውስጥ አለ። ዘፍጥረት ምዕራፍ እንዴ አለፍ ብቻ ብዬ ነው ማሳያችሁ። ዘፍጥረት ምዕራፍ 2 ከጎን ላለው ሰው እግዚአብሔር ሲሰራ በለ አየሁት በለ ኤደን ገነትን በለ ገነት ሲያደርጋት የተጠቀመውን ስርዓት በለ እከተለዋለሁ በለ። ኢየሱስ ጌታ ነው። ምን እንዳለ ይሁት ቁጥር 8 እግዚአብሔር አምላክ በምስራቅ ኤደን ገነትን ተከለ፣ የፈጠረውን ሰው በዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘው ለመብላትም መልካም የሆነው ዛፍ ሁሉ ከምድር አበቀለ። በገነት መካከል የሕይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም በአራት ክፍል ይከፈል ነበር። ሃሌሉያ! እስኪ ገነቴ በሉ። የሚጠጣው በወንዙ ነው በሉ። እግዚአብሔር ገነትን ገነት አድርጎ ያስቀጠለው በምኑ ነው? በወንዙ። ወንዙ ነው ገነትን የሚያጠጣው፣ ገነት ፍሬያማ እንዲሆን የሚያደርገው፣ ገነትን የተከናወነ መልካም ለመብላት መልካም ዘር ነው። ታውቃላችሁ እግዚአብሔር ዘር ዘራ። አትክልቱን፣ አበባውን፣ መልካሙን የሚታየውን አደረገና እግዚአብሔር ከዛ ከኤደን ወንዝ አፍልቆ ገነት ብሎ የዘራውን ያንን መልካም ዘር የሚያጠጣለት ወንዝ ለቀቀ። ከጎን ላለው ሰው ጉድ ነው ዛሬ በለ። ገነትህ በለ በምልክት ውሃ ይጠጣል በለ፣ ታፈራለ በለ። ያንተ ገነት ከዚህ ቀን ጀምሮ እጅ ላይ ውሃውን ይዘህ ተቀመጥ። በምናገረው ቃል ሁሉ ይሆንልሃል። የማወጣው ቃል ውሃው ላይ ነው የሚጣበቀው። የማውጀው ቃል ውሃው ላይ ይጣበቃል። እግዚአብሔር በቃሉ ገነትን ያጠጣው በወንዝ ከሆነ ይሄ አሰራር መንግስተ ሰማይ ገብቶ አሳያል። ራእይ መጽሐፍ ምዕራፍ 22 ራእይ 22 ቁጥር 1 ራእይ 22 ቁጥር 1 በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣ እንደ ብርሌ የሚያብረቀርቅ የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲህና ወዲያ በየወሩ ያፈራ 12 ፍሬ የሚያፈራ የሕይወት ዛፍ ነበረ። ዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። ማራዴጋዳ አካሶስ ሕዝቅኤል መጽሐፍ ምዕራፍ 47 ወንዙ የደረሰበት ሁሉ ይፈወሳል እንደሚል ይህ ውሃ ከዙፋኑ እንደወጣው እንደዚህ የሕይወት ውሃ ይሆንልህ፣ ምልክት ይሆንልህ። በቤት በገባ ጊዜ ይሄ ውሃ መርገም ከእንግዲህ አይሆንም። መርገም ከእንግዲህ አይሆንም። በቤት መርገም ከእንግዲህ አይሆንም። በእጅ ስራ መርገም ከእንግዲህ አይሆንም። ወንዙ የደረሰበት ሁሉ ለመለመ እንደሚል
ልምላሜ ይሆንልህ። ወንዙ የደረሰበት ሁሉ አሳዎች በዙ እንደሚል መብዛት ይሆንልህ። ይህ የእግዚአብሔር አሰራር ምልክት በቤት ሆነ፣ በኑሮ ሆነ፣ በእጅ ስራ ሆነ። ማይክራዲያ ማሶር ሳይሶር እስኪ ወንዙ በሉ መለኮታዊ አሰራር ነው በሉ። መለኮታዊ አሰራር ነው በሉ። እግዚአብሔር ከሚሰራባቸው መንገዶች ወንዙ ነው። ወንዝ እግዚአብሔር አሰራሩ ነው። ገነትን ለማጠጣት ውድቀት ኃጢአት በሌለበት ዓለም እግዚአብሔር ልምላሜህን የያዘው በምኑ ነው? በወንዙ ነው። ያጠጣ ፍሬያማ ያረገ በወንዙ ነው። መንግስተ ሰማይ ሄደ ከዙፋኑ ወጥቶ ወደ ከተማው የሚፈሰው ምኑ ነው? ወንዙ ነው። ከተማይቱ እንድታፈራ የሚያረጋት የመንግስተ ሰማይ ህይወት እንድትካፈል የሚያረግ ወንዙ ነው። ኢየሱስ ጌታ ነው። ውሃ በእግዚአብሔር የአሰራር መገለጥ ውስጥ የልምላሜ ምልክት ነው። የመከናወን ምልክት ነው። መዝሙር ምዕራፍ 1 ላይ እንሄዳለን። መዝሙር ምዕራፍ 1 በጣም ብዙ ሰዎች ስለ ተቃውሞ ያወራሉ። ዕውቀት ሙሉ መሆን አለበት። አንድ ጽንፍ ላይ ወጥረ መሄድ የለብህ። በተለይ ደግሞ እግዚአብሔር ይሰራል አሁን በዚህ ዘመን ብለህ ምታመን ከሆነ ታሪክ ብቻ ምታወራና የእግዚአብሔር ቃል መጽሐፍ ቅዱስ ብለህ ምትቆም ከሆነ በዚህ ዘመን እንደሚሰራ አክት እንደሚያደርግ ማታውቅ ከሆነ የሚሰሩትን ልትገመግም ትችላለህ። ውሃ ምንድነው? ዘይት ምንድነው? ተለቀልቀ ብትውል መስዋዕት ምንድነው? አሁንማ በርበሬና ሽሮ ጨምረው ወጥ ሊያረጉን ነው። ያስጥልሃል ያሰራሩ። ጨው ምንድነው? ያፈራስ ይዘው ያጸልዩናል ይላል። ነገርኩህ እኮ ኤልያስ በቃል ነው የሚሰራው። እሳት ዝናብ አይደለ? ኤልያስ በቃል ነው የሚሰራው። ተነሳ ሲለው ብላቴናው ተነሳ። ኤልሳ ግን በምልክት ነው የሚሰራው። ምልክት ነው የሚያደርገው። ዱቄቱ አይደለም፣ ማሰሮ ጨው አይደለም። the same spirit ነው ከኤልያስ ጋር፣ ግን በምልክት ነው። አሰራር ነው። ደግሞ አሰራሩን ፈጥረነው አይደለም፣ ከመጽሐፉ ነው። መጽሐፉ ላይ ውሃ ተጠቅሞ እግዚአብሔር ያለመልማል። ውሃው ቃሉ ነው። ውሃው መንፈሱ ነው። ውሃው መለኮታዊ ምልክት ነው። ውሃ ነው። አንተ ጋር የውሃ እምነት ሲደርስ ምልክት ነው እንጂ ውሃው መንፈስ አይደለም። መንፈስ የሆነው ግን በምልክት ተካፈለዋል። ከጎን ላለው ሰው በምልክት ተካፈላለው ማለት ኢየሱስ ጌታ ነው። እንግዲህ ስሙው ለክንውን የጠራዋችሁ ዛሬ ይከናወንልሃል። ፍሬያማ ትሆናለህ። እጅግ ባለጠጋ ትሆናለህ። ነገር ሁሉ ለመልካም አብሮክ ይሰራል። ውሃ ያገኘ ዛፍ እንደሚለመልም ልምላሜ በቤት ይሆናል። ልምላሜ በህይወት ይሆናል። ነፍስ ትለመልማለች። ትለመልማለህ። እናንብበው። መዝሙር 1 ምስጉን ነው በክፎች ምክር ያልሄደ። አትሂዱ በእነኚህ በዋዘኞች የቲክቶክ ወረኞች። በመለኮታዊ ምልክት ተጠቀሙ። በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ቃሉ እንደሚለው እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል።
ሕጉንም በቀንና በሌሊት ያስባል። እርሱም ከጎን ላለው ሰው እንደ ቃሉ ስቆም በለ እንዲሆናለው በለ። እርሱም ምን አለ? በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ምን ይልልሃል? እንደ እግዚአብሔር ቃል ነው የያዝከው። በውሃ ዳር የተተከልክ አንተ፣ የእግዚአብሔርን ቃል የተቀበልክ አንተ፣ ከቃሉ አሰራር ምሳሌ በውሃ ዳር ብሏልና በዘይት አይደለም መቀባህ። ሳምንት በዘይት ነው መጸለይልህ። የዘይት ጸሎት ነው ሳምንት የሚኖረን። ዛሬ ምልክት አድርገን በውሃ ነው ብያችኋለሁ አይደለም? ሳምንት የዘይት ነው። በዘይት ነው ምንጸልየው። አጥርተን ነው ወደዛ ምንገባው። ይሄንን ወር ያጠራ ነው እንሄዳለን። ከዘይቱ ውፍረት የተነሳ ቀንበር ሁሉ ምን ይላል? ሳምንት ስትመጣ ቤተሰብን ይዘና፣ እናትህን፣ እህትህን፣ ወንድምህን፣ ልጆችን፣ ጓደኞችን ይዘና። ለምን? ሚገናኛቸው ነገር አለ። ምልክቱ ካረፈብህ አልተገናኘኝም እንዴት ትላለህ? ኦሬዲ ውሃውን ይዛል አይደል? በውሃ ዳር እንደተተከለ ህይወት ዛፍ ነው። ዛሬ ይሄ ውሃ አጠጣ። አትደርቅም። ድርቀት የነበረበት አንድ ሰው በእኛ መሃል ቢኖር በረሃና ምድረ በዳ ሆኗል ህይወቴ ብሎ የሚያስብ ይህንን ቃል ስለ እርሱ አነባለሁ። ኢሳይያስ 43 ቁጥር 18 ፊተኛውን ነገር አታስተውሉ፣ የጥንቱን ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። አሜን። አዲስ ነገር በቤት ላይ አያለ፣ በህይወት ላይ አያለ። ምንድነው የነበርኩት? ፊተኛው ነገር ምንድነው የነበርኩት? የቀድሞው ነገር ይሄው አሁን ይበቅላል። እናንተም አታውቁትም። በምድረ በዳ መንገድ፣ በበረሃ ወንዞችን አደርጋለሁ። ምስጋናዬን ይናገሩ ዘንድ ለእኔ የፈጠርኩትን ህዝብ የመረጥኩትን ህዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። በምድረ በዳ አራዊት፣ ቁራዎች፣ ሰጎኖች ያከብሩኛል። እነኚህ የርግማን ምልክት የነበሩ ናቸው። ነገር ግን ምስጋና ምክንያቶች ሆነዋል። ብርሃን የሆነብህ እግዚአብሔር በረሃ ዓለም አለው አላለም። እግዚአብሔር ያለው በበረሃ ውሃን በምድረ በዳ ወንዝን እሰጣለሁ። ለምን? የመረጥኩትን ህዝቤን አጠጣ ዘንድ። ምልክት አይደል እንዴ ጎበዝ? በኢየሱስ ስም ይህ ቃል በላያችሁ ላይ በምልክት ተፈጸመ። ህዝቤን ምንል ዘንድ? አጠጣ ዘንድ ነው ያለው። አጠጣ ዘንድ፣ ህዝቤን አጠጣ ዘንድ እናገራለሁ። ምድረ በዳ የሆነው ቃሉ እንደሚል ከዚህ ደቂቃ ጀምሮ ለመለመ፣ ለመለመ፣ ለመለመ። አዲስና እንግዳ የበረከት የማፍራት የመከናወን ኃይል አገኘ፣ አገኘ። በረሃ ላይ ወንዝ የለም አይደል? ወንዝ ይሆናል። ምድረ በዳ ደረቅ ነው አይደል? ውሃ ይሆናል። ምንጮች ይከፈታሉ። ሌሎች ሲጠጡ ውሃ ያለያዛችሁ ማለት ነው ሲጠጡ መታዩ ምንም ማድረግ አይቻልም። ቃሉ የሚሰራው ለሚያምኑ አይደል? ፌዝ ኢን አክሽን ነው። አምኖ አክት ለሚያደርግ ነው። በጌታ በኢየሱስ ስም የጠጣ ሁሉ ረፍት ሆነለት። ህዝቤን አጠጣ ዘንድ ብለዋልና
ከመንፈሱ የጠጣኸው በምልክት በእጅ ውሃ ተባረከ። ጠጣ ጠጣ። ሳምንት ዘይትን ይዘህ ነው የምትመጣው። ግድ የለም ተርበኝ፣ በሚቀጥለው በርበሬን ብልህ ምንም ችግር የለም። እውነቴን ነው የምልህ። ዘይትን ይዘህ ትመጣለህ። ለቤት ቀንበር አይሻገርም። ምክንያቱም ቀንበር ከቅባቱ የተነሳ ምን ይላል? እግዚአብሔር ቀብቶ የሚልካቸው ሰዎች ምን እንዲሰብሩ ነው? ቀንበር እንዲሰብሩ። ቅባት ፓወር አለ። ቅባት ምን አለው? ኃይል። ቅባት የመስበር ጉልበት አለ። ሳምንት ብዙ የሚሰባበር ነገር አለ። ዛሬ ትለመልማለህ። ዛሬ ኑሮ ይፈወሳል። ያንተ የሆነ ሁሉ ይበሳል። ይሄ ሙት የሆነው እቋሪ ውሃ ሁሉ ከህይወት ይፈሳል፣ ይወጣል። ገደብ የሆነ ነገር ይጣሳል። ሀብት እንደ ጎርፍ ይመጣል። ውሃ ፈሳሽ ጎርፍ እንደሚባል የሚገድበው ሳይኖር እንደሚገለባበት ያለ ከልካይ ይመጣል። ያለ ከልካይ ይመጣል። ዛሬ ይህ ቃል በጆሮአችሁ ተፈጸመ። ሕዝቤን አጠጣለሁ ብለዋልና በስሙ የተጠራ ሕዝብ ምልክት በስሙ አድርገሃልና በኢየሱስ ስም ጠጣ። ለእረፍት ጠጣ፣ ለፈውስ ጠጣ፣ ለመብዛት ጠጣ። የሚሰራውም ሁሉ ምን ይላል? ይከናወን። ባጋንንትና በጥንቆላ በመተት በድግምት ፈቃድ አይደለም። ያለ ከልካይ የጀመርከው ማንኛውም ጉዳይ ይከናወናል። በኢየሱስ ስም ሆነ። ሕዝቅኤል ላይ እንሄዳለን። እግዚአብሔር ሲሰራ እንደዚህ ነው የሚሰራው። እንደዚህ ነው የሚሰራው። ሕዝቅኤል 47 ቁጥር 6 እርሱም የሰው ልጅ ሆይ አይተሃል አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እጅግ ብዙ ዛፍ በሰው ነው የሚመስለው። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰውም ውሃ በገባ ጊዜ ውሃው ይፈወሳል። በጌታ በኢየሱስ ስም የፈውስ ኃይል በዚህ ይለፍ። ይህ ቃል በዚህ ምልክት ላይ ይጣበቅ። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ስሙችን ቃል ይህ ውሃ በዚያ ስለደረሰ፣ በዚያ ምን ስላለ? ውሃው ያልደረሰበት ቦታ አይሆንም ማለት ነው። ይህ ውሃ በዚያ ስለደረሰ፣ ለዚህ ነው ወደ ቤት ይሰይድ ምልህ። ምልክት ቃሉን ነው የሚሸከመው። ስለዚህ የተሸከመውን ቃል እንደሚለው ይህ ውሃ እዚህ ስለደረሰ ይሄ መድረክ አሳዎች የሚበዙበት ይሆናል። ሕዝብ የሚሰበሰብበት ይሆናል። የፈውስ ኃይል ይሆናል። ይህ ውሃ እዚያ ስለደረሰ ሚያምን ሰው አለ? ይህ ውሃ
በዚያ ስለደረሰ አሳዎች እጅግ ይበዛሉ። የባህሩ ውሃ ይፈወሳል። ሄደ እቤትክ ላይ፣ ቢዝነስ ላይ፣ ትዳር ላይ፣ ልጆች ላይ ይሄ ውሃ በዚያ ስለደረሰ በፊት ይኖሩበት የነበረው የህይወት ውሃ አለ። ከሆድ ነው የሚፈልቀው ህይወት። የኖሩበት እቋሬ የሆነ ውሃ አለ፣ የተሳሳተ ውሃ አለ፣ ሐሳብ፣ ትምህርት፣ የተለያየ ነገር ውስጡ ያላል። ይሄ ውሃ ሲደርስ ይህ ውሃ በዚያ ስለደረሰ ምን ይላሉ አለ? ይፈወሳል። ሕያው ነፍስ ያለው ሁሉ በህይወት ይኖራል። ሄደ ተቀላቀለዋል። ኑሮክ ውስጥ ይሄንን ውሃ ተቀላቅለዋል። ስጋ ጤንነት ላይ ተቀላቅለዋል። ይህ ውሃ ስለደረሰ በዚያ ስለደረሰ እስኪ ቃሉ እንደሚል ነው ማረገው በል። አምላኬን አሰራሩን አይቼዋለሁ በል። እንደሱ አደራረግ በል አደርጋለሁ። ሲያደርግ ያየነውን ነው የምናደርገው። ሲተነብይ አሰራሩን አይተን ነው የምናደርገው። አንድ ሰው ሰሞኑን ማዕድን ድንጋዮች እና ይህን ድንጋይ ታውቀዋለህ ይለኛል። አይ አላውቀውም። ይሄ ድንጋይ ማለት ይለኛል ሰዎች ጣታቸው ላይ አድርገው የትም ሄደው በር አይዘጋባቸውም። ይሄን ድንጋይ ደግሞ ብሎ ያሳየኝና ይሄን ድንጋይ አንገታቸው ላይ ወይ የሆነ ቦታ አርገውት ይለኛል። ተናዶ የመጣ ሰው ካጠገባቸው ሲደርስ በጣም ይረጋጋል። ይሄ ድንጋይ ያረጋጋል። እኛው ምንድነው? ጥንቆላ ነው አይደለም? አይደለም? እኔም ያልኩት ድንጋዩ አይደለም መንፈሱ ነው ምናምን። ምን አለኝ? አይ አይደለም፣ ሌላ ድንጋይ ላይ ቢደግሙ አይሆንም ማለት። ድንጋዩ ራሱ የማስተላለፍ ስርዓት አለው። መንፈሳዊ ነገርም የሚያስተላልፍና ማያስተላልፍ አለ። ኮብልስቶን ይዘህ ብትደግምበት አይሰራም። ጆክ አይደለም ማወራችሁ። ልጁ ከሄደ በኋላ መጽሐፍ ቅዱስ ስለ ድንጋይ ምን ይላል ብዬ ማሰብ ጀመርኩ። ያው እኔ መጽሐፉ ውስጤ ስላለ ታውቃላችሁ። ከሄደን ገነ ጀምሮ ላጥ እያለ ሲመጣ ሰይጣን የራሱ ነገር የለው፣ የእግዚአብሔርን ነው ገልብጦ የሚሰራ። ሰይጣን ለምን በድንጋይ ይሰራል ስል ድሮ ለካ እንቁ፣ ቶፓዚዮን፣ መርግድ፣ ብርሌ ምናምን ምን ነበሩ? ልብስ ነበሩ አይደለም የሚለው። እነኛ ድንጋዮች የመገለጡ ጥበቦች ነበሩ። እነኛ ልብሱ ነበሩ። ማብረቅረቁ ልብስ ዝም ብሎ እንደ ጌጥ ጆሮ ላይ ማንጠልጠሉ አይደለም። የሱ ሞገስ ክብሮች። ልብስ ክብር ነው። ልብስ ማንነት ነው። አየ 9 የድንጋይ አይነት ለብሶ ሰማይ ላይ ሲያስመልክ ያ የማብረቅረቁ መጠን ይተረጎም ነበር። ጌታ ኢየሱስ ምን ብሎ ነው የሚጠራው? በዙፋኑ ላይ የተቀመጠው እንደ ብርሌ፣ እንቁ፣ ቶፓዚዮን ይመስል ነበር አይደለም ይላል። መልኩን ራሱ ሲጠራው እንደ ከበረ ድንጋይ። 12ቱ ሐዋርያትን በምን ይመስላችኋል? በመንግስተ ሰማይ 12ቱ እንቆች። ድንጋዩ ኖርማል አይደለም። እላዩ ላይ ምን ተደግማለን? ከጎን ላለው ውሃ ላይም ይደግማሉ በለ። ውሃ ላይ ተጸልያለ በለ። ውሃ ግን በለ በረከትን ለማስተላለፍ ምሳሌ ነው በለ። ውሃ ህይወትን ለመስጠት ምንድነው? ሌላ ፕላኔቶች ላይ ህይወት የለም የተባለው ምን ስለሌለ? ውሃ ስላለ ነው ምድር በህይወት መኖር የቻልክ።
ውሃ ምንድነው? ማስተላለፍ የሚችለው ምንድነው? ህይወት። ከጎን ላለው ሰው እንግዲህ ተጠንቀቅ በለ። መለኮታዊ አሰራር እየመጣ ነው በለ። ያለ ዕውቀት አትሆን በለ። ስለዚህ በለ በእጅ ያስከው እግዚአብሔር በእጁ እንደያዘው በምልክት እንደሚሰራ አንተ የክርስቶስ አካል በዚህ ምልክት ቃልህ ይጸናል በል፣ ይከናወናል በል፣ ታፈራለህ በል። እስኪ የእግዚአብሔር አካል እንደሆነ የሚያምን እግዚአብሔር በምን ሲሰራ አይተኸዋል? በምን ሲሰራ እግዚአብሔር አይተኸዋል? በምን ሲያለመልም አይተኸዋል? በምን ምሳሌ ሲናገር አይተኸዋል? ስለዚህ ይሄ እጅ ላይ ያለው ውሃ ለአንተም ለቃልህ መገለጥ ምልክት ይሆንልህ። እናገራለሁ፣ ለቃልህ መገለጥ ምልክት ይሆናል። እኔ ክርስቶስ አካል ነኝ። የእግዚአብሔር ቃል በአፌ አለ። ይህ ምልክት ሆኖ በቤት ላይ ልምላሜ ሆነ። እግዚአብሔር ሲባርክ በቤት ውሃን እንደሚያፈልቅ ምንጭ እንደሚያወጣ እንዲሁ ባረኩ። ይህ ውሃ በላይክ ላይ ለምልክት ጸና። ስንቶቻችሁ ናችሁ ምስክርነት ይዛችሁ የምትመጡት? ይሄ ዓመት ሳያልቅ የእግዚአብሔር በረከት ቤቴ ደርሷል። ውሃው የደረሰበት ይላል። ይኸው የእግዚአብሔር ባሪያ ተናግሯል። ቤቴ ደርሷል፣ ልጆቼ ጋር ደርሷል፣ ቢዝነሴ ላይ ደርሷል፣ ሰውነቴ ላይ ደርሷል። እለመልማለሁ፣ አፈራለሁ፣ እከናወናለሁ። ባላችሁበት ላይቭ እያያችሁኝ ያላችሁ ውሃችሁን ያዛችሁ ከኛ ጋር እየጸለያችሁ እንደሆነ አውቃለሁ፣ አምናለሁ። እግዚአብሔር ሲሰራ አሳየኋችሁ በእግዚአብሔር ቃል። አሁን ባላችሁበት ቦታ ይህ ቃል በውሃው ላይ ተነግሯልና ከሌሎች ውሃዎች የተለየ ነው። አንድ ቃል መጣልኝ። የተለየ ስል ከሴቶች ተለየተሽ ይሄ ሁሉ ሴት እዚህ ያለኩ ማርያምም የሚመስል ግን የለም። ምንም የኦርቶዶክስ ና ብለህ እንዳታስብ። የለም ማርያምም የሚመስል የለም። በእግር ቁም፣ ቀኙን ይላል እያመለክን ውሃን ይዘህ ትመጣለህ። እጄን እጭንብሃለሁ፣ ከዛ ትሄዳለህ። ኮንታክት እናደርጋለን። ኮኔክት ያደርጋል። ኮኔክት ታደርጋል። ከፈለክ ዝናቡም ጌታም ጨርሷል፣ ወጥተህ መሄድ ትችላለህ። ህዝቡ ብዙ ስለሆነ ሰዓታችንን እየተጠቀምን ማለት መሄድ ትችላለህ። አሸሮች በሚያሳዩ መስመር ትመጣለህ። እጅህን ነው የምትዘረጋው፣ ውሃውን ነው የምትሰጠኝ። ውሃው ላይ እጄን አረጋለሁ። እያመለክ ትሄዳለህ። ካልሆነ ደግሞ ተመልሰው ወንበር ላይ አምልክ። ማምለክ ትችላለህ። ወደ አምልኮ ነው የምንሄደው። ለሁላችሁም አንዴ ልጸልይ። ከዛ በኋላ ምልክት እጄን በመጫን ውሃው ላይ አደርጋለሁ። አባት ሆይ፣ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብለሃል። በቃልህ አየው። በዚህ ምድር ስትገለጥ አካላዊ በሆነው ዓለም ላይ አካላዊውን ነገር ለመቀየር ምልክት አድርገሃል። ውሃም ባርከሃል፣ ወንዝም ባርከሃል። ውሃውን ወደ መሬት ወደ ምድረ በዳው አግብታ አለምልመሃል፣ ፈውሰሃል። ሞት ወደ ሆነው ውሃ የፈወስከውን የዙፋንህን ውሃ ልከ አብዝተሃል፣ ፈውስ አድርገሃል። ዛሬ ከመሰዊያ እጄን እጭናለሁ። ይህ ውሃ የተለየ ይሁን። በቀኝ በኩል ወንዝ ይወጣል እንደተባለ ቀኝን በውሃው ላይ አኖራለሁ።
ከቀኝህ እንደወጣ ወንዝ እንዲሁ ይሁን። የሚጠቀሙበት የትኛውም ጉዳይ ላይ ልጆቻቸው በሚጠጡት ላይ ቢጨምሩት፣ ቢዝነሳቸው ላይ ቢረጩት፣ ፊታቸውን ቢታጠቡበት፣ ቢጠጡት በጌታ በኢየሱስ ስም መለኮታዊ ምልክት ይሁን። ፈውስን ይሸከም፣ ልምላሜን ይሸከም፣ በረከትን ይሸከም። ይህ ውሃ የሚነካው የትኛውም ጭንገፋ፣ የትኛውም እርግማን፣ የትኛውም የጨለማ አሰራርና ምልክት ይህ ውሃ የሚነካው ለዘላለም ተባርኳል። አሜን ሃሌሉያ። እያመለክ ተራ ሲደርስ ነው የምትመጣ። እያመለክ ተሯሩጠ እንዳትሰለፍ እንዲህ እንዳትል አሸር ነው የሚያሳይ። ተራ ወንበር ላይ ሲደርስ ትመጣለህ። እጄን ብቻ ነው ምጭንበት በኢየሱስ ስም አለቀ። እያመለክ እንቀጥላለን። በአንድ አቅጣጫ I